ለማድረግ እንዳትሞክርሽ። ለሊን ድጋሚ ጉድ አድርጓታል። አዙሮት እኮ ነው እያበደ አብሮ እኮ ነው የመጣው። እኔም ለአዴም አልመጣም። እኛ የራሳችን ኑሮ ለመኖር እየሞከርን ነው አይደል? እንዴ ለምንድን ነው የምንደርሰው? እሷ ብቻ ለመምጣት ያልጣል እንዴ? ፍቅር የምታውቀው ነገር ይኖራል ብለን ምናልባት ቤዛ ምን ልትሰሪ መጣሽ? ላውራሽ። ምን ዶክተር? ምን ነው ዶክተር? እንደውም ብርቄ እስኪ አንዶች ተብቅ እንዴ ለምን? ቆይ እየቀለዳችሁ ነው እንዴ? ዴቭ በስከ መጨረሻ በእናቱ ሀሳብ ተስማማ። ታዲያ ጭንቀትና ውጥረት ላይ የነበረው ዴቭ አሁን ላይ የግዴታ እናቴን መምረጥ አለብኝ በማለት ከእናቱ ጋር ቤሪን አግብቶ ወደ ውጭ ሀገር ለመመለስ ወስኖ ይገኛል። ቤዛ በስከ መጨረሻ ከእስር ቤት ወጥታ ትገኛለች። ታዲያ ቤዛ ምንም እንኳን ከእስር ቤት እየወጣችበት መንገዷ ባይታወቅም አሁን ላይ ሰላም ለዚህ ቤት በማለት ነበረ ወደ እነ ለሊ ቤት እየመጣች የምትገኘው። የለሊ የቤት ካርታ ሲጠፋ ለሊ እጅግ በጣም ተጨንቃ ትገኝ ነበረ። ታዲያ ቤዛ እስር ቤት ሆና ይህንን ነገር ስትሰራው ስለነበረ አሁን ላይ የለሊን ቤት እየሸጠችባት እናም በራሷ ስም እያዞረችባት እየተገኘች ይመስለኛል። የዴቭ እናት ልጄን ታዩ ለማለት ወደ እነ ለሊ ቤት ሄዳ ትገኝ ነበረ። ታዲያ የለሊ ቤት ስላልመሰላት እዚህ ቤት ነው ተቀጥራችሁ የምትሰሩት ማለት ነው ትል ነበረ ለሊና አደይን። ለሊም እጅግ በጣም ተናዳ አሁን እየመጣሽው ምን ለማለት ነው ስትል ነበረ የዴቭ እናት ላይ አፍጣ እየጠየቀቻት የምትገኘው። ታዲያ የዴቭም እናት እኔ የመጣሁት አደይን ከልጄ እራቂ ለማለት ነው፣ ቆይ አንቺ ማነሽ ስትልም ጠይቃት ትገኝ ነበረ። ለሊም ለሊ እባላለሁ የአደይ ጓደኛ ነኝ፣ ስለዚህ እሷን ወክዬ መናገር እችላለሁ፣ ለምንድነው በልጆቹ ህይወት ጣልቃ የምትገቢው? ለምን ከህይወታቸው አትወጪም? ስትል ጠይቃት ትገኝ ነበረ። ታዲያ የዴቭም እናት አንቺ አይመለከትሽም፣ ደግሞ ልጄ አሁን ሊሞሸር ነው፣ ስለዚህ አደይ እባክሽ እየተከታተልሽ ልጄን አታስጨንቂው፣ ከህይወቱ ውጭለት እያለችም ትገኝ ነበረ። ታዲያ ቤሪም ከተል ብላ ባሌን ታየው ስትል ለሊ አንቺ ደግሞ የማይመለከትሽን ዴቭ አይመጥንሽም፣ አንቺ ከዴቭ ጋር አትሆኝም፣ በፍጹም ዴቭና አደይ ሊጋቡ ነው፣ ስለዚህ ከህይወታቸው ውጭላቸው ስትልም ተናግራት ነበረ። ታዲያ ቤሪም አንቺ ነሽ የማይመለከትሽ፣ ምን ጣልቃ አስገባሽ በማለት ለሊን ልትደበድባት ሞክራለች። ለሊም የቤሪን አንገት በማነቅ ነበረ በጥፊ እያጋጨች ከቤቴ ውጭልኝ ስትል እያጠየቀቻት። ታዲያ የዴቭም እናት እንዴት እኛን ውጡልን ትያለሽ? አንቺ ባለጌ ያሳደገሽ ብትላትም ለሊ ደግሞ እጅግ በጣም እልህ በተሞላበት መንገድ እኔ ጨዋ ወልዶ ጨዋ ያሳደገኝ ልጅ ነኝ፣ እንዳንቺ ክፍታፍ አይደለሁም፣ ስለዚህ አሁን ከቤት ለቀሽ ውጭልኝ በማለት ከቤቷ አስወጥታት ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 218 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ዴቭ በመጨረሻም ወስኛለሁ ሲል ለባቡሬ ሁሉንም ነገር ነገረው። ታዲያ ባቡሬም በምን ዙሪያ ነው ውሳኔ ምንድነው ሲልም ጠይቆት ይገኝ ነበረ። ዴቭም በቃ በእናቴ ሀሳብ ተስማምቻለሁ፣ አሁን እናቴ ያመጣችልኝን ሚስት አግብቼ ወደ ሀገሬ እመለሳለሁ እያለ ነበረ ለባቡሬ ሲነግረው የነበረው። ታዲያ ባቡሬም አደይ ለዚህ ነው ማለት ነው የተከፋቸው፣ ዛሬ እጅግ በጣም ከፍቷታል፣ ይህንን ነገር ነግረሃታል እንዴ ሲልም ጠየቀው። ታዲያ ሙሉ በሙሉ አግብቼ እመለሳለሁ ባልላትም ነገር ግን ግማሹን ነግሬያታለሁ፣ እናም ለአደይ እኔ እጅግ በጣም አዝኛለሁ፣ ከእናቴ ቃል መውጣት የለብኝም ሲል ነበረ ዴቭ ውሳኔውን ለባቡሬ እየነገረ የሚገኘው። ባቡሬም ዴቭ ውስጥህ ያለውን ማለትም ልብህ የሚልህን አዳምጥ እና ውሳኔህን ወስን፣ ተረጋግታ አስብበት ሲልም ነግሮት ይገኛል። የለሊ የቤት ካርታ ጠፍቶ እንደነበረ የባለፈው ክፍል ላይ አይተን ነበር። ታዲያ ለሊ የቤት ካርታ በድጋሚ ጠፋ እያለችም ለባቡሬ ነግራው ትገኛለች። ባቡሬም ይህንን የቤት ካርታ ማን ሊወስደው ይችላል እያለም በፍለጋ ላይ ይገኝ ነበረ። ታዲያ ባቡሬ በድጋሚ ሲጠረጥረው የነበረው ዳኒን ነበር። ቤዛም እስር ቤት ውስጥ ነው ያለችው፣ ገጀራውም ታስሯል፣ እንግዲህ ሊሆን የሚችለው ዳኒ ነው በማለት ነበረ ዳኒን ለመፈለግ ከቤት ወጥቶ የሚገኘው። ታዲያ ከዲቭ ጋር በመሆን ዳኒን እየፈለጉ ይገኙ ነበረ። ወደ የፍቅር እናት ቤት በመሄድ ፍቅርን ለማናገር እየሞከሩ ይገኙ ነበረ። ምናልባትም ስለ ዳኒ የምታውቀው ነገር ይኖራል፣ ማለትም ፍቅር ወይ እጇም ይኖርባታል ብለው በማሰብ እሷን ለማናገር እየሄዱ ይገኛሉ። በሌላ በኩል ደግሞ ፍቅርና ሩታ ናቸው። ፍቅር
ዴቭና ሩታ እንግዲህ ወደ ዶክተሩ ቢሮ ጎራ ብለው ይገኙ ነበረ። ታዲያ ዶክተርም ከመጣ በኋላ አቤት ምን ልታዘዝ ምን ፈልጋችሁ ነው ሲልም ጠይቋቸው ይገኛል። እንግዲህ ሩታን ልቧን አሟታል በማለት ነበረ ፍቅር እያስረዳቸው የምትገኘው። ታዲያ ዶክተሩም አሁን መድኃኒቶችና መርፌ አዝልሻለሁ እናም እነሱን ትጠቀሚያለሽ ሲልም ስሬስ አድርጎ ጉዳዩን እያናገራቸው ይገኝ ነበረ። ታዲያ ፍቅርም እንደ ዶክተር ሩታ መርፌ አትወድም ስለዚህ በሌላ ነገር ቀይርላት ስትልም አናግራው ትገኝ ነበረ። ታዲያ ዶክተሩም እባክሽ ብርቄ እየቀለድኩ አይደለም ይሄ እኮ ስራ ነው ምን ለማድረግ እየሞከራችሁ ነው ይላት ነበረ። ሩታም በዚህ ነገር ተናዳ ፍቅር ድሮም ለኔ ቦታ እንደሌለው ታውቂያለሽ ነግሬሽ ነበረ አንቺ አልሰማ ብለሽ ነው አደይ ብትሆን ይሄኔ ተፈናጥሮ ነበረ የሚነሳው ስትልም ጥላ ወጣ ትገኛለች። ታዲያ ፍቅርም ዶክተር አደይ እንዴት ናት ስትልም ጠይቀው ነበረ። ዶክተሩም ስለ አደይ ምንም ነገር እንደማያውቅ አድርጎ ቆይ እኔን ለምን ትጠይቅኛለሽ እራሷን አደይን ለምን አስጠይቂያትም ይላት ነበረ። ታዲያ ፍቅርም አይ ዶክተር በተደጋጋሚ ትገናኛላችሁ ብዬ ነው እሱን ለማለት ብዬ ነው ስትል ነበረ ተናግረው እየወጣች የምትገኘው። ዴቭም ወደ ዶክተሩ ቢሮ በመሄድ እኔና አደይ ስንጣላ ይህንን አጋጣሚ ተጠቅመህ ለመግባት አትሞክር እባክህ ከአደይ አጠገብ እራቅ ሲል ነበረ ዶክተርን እያስጠነቀቀው የሚገኘው። ታዲያ ዶክተሩም እባክህ ዴቭ እኔ ላንተ ብዬ ነው አደይን ታረቁ ተስማሙ እናም ትዕግስት ይኑርሽ እያልኩኝ እያጽናናኋት ነበር እንጂ እንድትከፋ ስለማልፈልግ ነበር እንጂ በፍጹም እኔ ከሷ ጋር መሆን ፈልጌ አይደለም ሲል ቢያስረዳውም ዴቭም በንግግር እያማታምን ከሆነ ከዚህ በኋላ በማታስበው ነገር እመጣብሃለሁ ሲልም ዶክተሩን አስጠንቅቆት ይገኝ ነበረ። ታዲያ ዶክተሩም ዴቭ አታስብ በምትመጣበት መንገድ እቀበልሃለሁ ሲልም ለማስተናገድ እየሞከረ ይገኛል። ዳይመንድ ዶክተሩን ከአደይ ጋር እየደረሰበትን ጉዳይ እየጠየቀው ይገኛል። ታዲያ ዶክተሩም እባክህ ዳይመንድ አንድ ላንድ እያልክ እኔን ለማወጣታት አትሞክር ቢለውም ዳይመንድም እባክህ ዶክተር ሁሉንም ነገር ባንኛለሁ አሁን ደግሞ ከተነቀ በኋላ ሌላ አታታ አትምጣ እና አሁን ምን እየተሰማህ ነው ሲልም ጠይቆት ይገኝ ነበረ። ታዲያ ዶክተሩን በሰው ፍቅር መግባት አልፈልግም እናም የእሷን ደስታ ነው የምፈልገው ፍቅራቸውን ላቆራፍድባቸው አልፈልግም አሁንም እየመከርኳት ያለው ተረጋግታ ከዲቭ ጋር እንድትሆን ነው ሲልም አስረድቶት ይገኛል። ዳይመንድም እባክህ ዶክተር ዴቭ እኮ ነው ገፍቷት የሄደው እሷ አይደለችም ገፍታ የሄደችው ስለዚህ ይህንን አጋጣሚ ተጠቅመህ የእሷንም ልብ ለማከም አንተ ትገባለህ እሱ አልፈልግም ብሎ ቤሪን አግብቶ ከሄደ እኔ አደይን ላንተ በእጅህ አስረክብሃለሁ ሲል ነበረ ቃል እየገባለት የሚገኘው። አሁን ላይ እየተወዛገበ የሚገኘው ዶክተሩ የአደይ ፍቅር ቀን በቀን እየጨመረበት እናም ከሷ ጋር የሚያሳልፈው ጊዜ ደግሞ ሌላ ታሪክ ውስጥ እየጨመረ ይገኛል። በስከ መጨረሻ ቤዛ ከእስር ቤት ወጥታለች። ታዲያ ቤዛ ከእስር ቤት ከወጣች በኋላ ቀጥ ብላ የሄደችው ወደ ለሊ ቤት ነበረ። የለሊን ቤት ሰላም ለዚህ ቤት በማለት ሳታንኳኳ ከፈት አድርጋ ገብታ ትገኛለች። ለሊም እጅግ በጣም ደንግጣ ነበረ። አሁን ላይ ቤዛ የለሊን ቤት ካርታ አስወስዳ በመጨረሻም የለሊን ቤት በራሷ ስም አዙራባት ትገኛለች። ግራ እየተጋባች የምትገኘው ለሊ ቆይ እንዴት ተፈታሽ አንቺ ውሻ ምንድነው ያደረግሽው እያለችም ቤዛን እያፋጠጠች ትገኝ ነበረ። አሁን ላይ ባለመብት የሆነችው ቤዛ ለሊን ከቤቷ ልታስወጣት እየሞከረች ትገኝ ነበረ። ለሊም አሁን ላይ የቤዛ እንደዚህ ማድረግ እጅግ በጣም እያበሳጫት ይገኛል። ታዲያ ለዚህ ሁሉ ነገር ተጠያቂው ዳኒ ነው ተብሎ ይታሰባል። ዳኒም አሁን ላይ የት እንዳለ አይታወቅም። እናም ቤቱን በቤዛ ስም ካዞረ በኋላ እሱ እንደተሰወረ የሚገመት ጉዳይ ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።